አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬ ፕሮግራማችን የሚሆነው ስለ ኤሌክትሪሲቲ ይሆናል። ይህ ኤሌክትሪሲቲ የምንለው ነገር በቤታችን ላይ ሁላችንም ጋር መብራት ሄዷል እያለ የምንለው ማለት ነው። ሲጠፋብን ጊዜ እንዲሁም ደግሞ ሲመጣ ምንጮህለት ምንደሰትለት፣ ያለሱ ቤታችን ባዶ የሚሆነው ከየት ጀምሮ ነው? ከየት ነው የሚነሳው? እንዴት ነው የሚጓዘው? ቤታችን እንዴት ይደርሳል? ምን አይነት ስራዎችን ነው የሚሰራውን ስራዎች በእርግጥ ሁላችሁም ታውቁታላችሁ፣ ግን አካሄዱ ምን ይመስላል የሚለውን መቼም ተጀመረ የሚለውን ለማየት ሞክራለን። እንዲሁ ከታሪኩ ብንጀምረው ከኢሳ ውልደት ከ600 ዓመት በፊት ኤሌክትሪክ መኖሩን ለማረጋገጥ ተችሎ ነበር። ኤሌክትሪክ ስታቲክ የሆነ ኤሌክትሪክ መኖሩን በዛን ጊዜ ኖቲስ ተደርጓል። ብዙም ጊዜ ግሪኮች እንደዚህ ፈጠራ ሙያዎች ላይ ቀደም ያለ ልምድ ስላላቸው ከ600 ዓመት በፊት የማየት እድሎች ነበራቸው። ወደ ዘመናችን ግን ስናመጣ በ1752 ላይ ቤንጃሚን ፍራንክሊን የተባለው ላይትኒንግ ፓወር ደግሞ ይሄ መብረቅና ኤሌክትሪሲቲን በተለይ ለማግኘት ችሎ ነበር። ከዛ በኋላ ግን ወደ ህይወታችን ደግሞ መጥቶ ስራ ላይ እንዲውል ለማስቻል ብዙ ስራዎች፣ ብዙ ሙከራዎች ተደርገዋል። ሚካኤል ፋራዳይ የሚባለው ሰውዬ 1831 ላይ ኤሌክትሪክ ጄኔሬተርን ሰርቶ ነበር። እሱ ላይ ደግሞ አልበቃም። ከዛ በኋላ ቶማስ ኤዲሰን ያው አምፖል የሰራውን ሰው የምናውቀው ማለት ነው። እሱ ደግሞ በ1882 ላይ የመጀመሪያውን ፓወር ስቴሽን ሰርቶልን ነበር። ከዛ በመቀጠል ይህ የኤሌክትሪክ ጀነሬት ተደርጎ ኦር ደግሞ ከተሰራ በኋላ ወደ እያንዳንዱ ቤት ደግሞ በሰላም እንዲደርስ ረጅም ርቀት እንዲጓዝ ደግሞ ለማስቻል ኒኮላስ ቴስላ የኤሲ ትራንስሚሽን ሰርቶ ነበር። በነገራችን ላይ ኒኮላስ ቴስላ በጣም ብዙ የሆኑ የፈጠራ ሙያዎች ያሉት ሰው ነው። ምናልባትም አንዳንድ የፈጠራ ሙያዎቹ በተለያዩ ሰዎች የተሰረቁበት ጭምር ነው። ኤሌክትሪክን ልክ እንደ ዋየርለስ ሲግናል እንደ ዋይፋይ ትራንስሚት ለማድረግ ብዙ ሙከራዎችን ያደረገ ሰው የነበረ የኤሲ ፓወር ስቴሽንም የሰራው አሁን ለዓለማችን ላይ ላለው የኤሌክትሪክ ሲስተም የጀርባ አጥንት ሆኖ እናገኘዋለን። የእሱ ባይሰራው ኖሮ ይህን ስራ ለዓለማችን ባያስተዋውቅልን ኖሮ ምናልባት ኤሌክትሪክ አንድ ቦታ ላይ ጀነሬት ከተደረገ በኋላ በብዙ ርቀት ኪሎሜትሮችን ተጉዞ መሄድ አይችልም። ምናልባትም እያንዳንዱ መንደር ወይም ደግሞ እያንዳንዱ ክፍለ ከተማ የራሱ የሆነ የፓወር ጀነሬት ማድረጊያ ሊያስፈልገው ይችል ነበር ማለት ነው። እንዴት ነው ኤሌክትሪክ ጀነሬት የሚደረገው የሚለውን ካይን ኤሌክትሪክ ጀነሬት ለማድረግ በዋናነት ማለት እንችላለን በሀገራት ደረጃ ሃይድሮ ፓወር የሚባለው አገልግሎት ላይ ይውላል። ይህ ሃይድሮ ፓወር ማለት ውሃ የሚያሽከረክረው ተርባይን ይኖራል። ይህ ተርባይን ሲሽከረከር የኤሌክትሪክ ጀነሬት ያደርጋል ማለት ነው። ክሊን እና ሪኒዌብል የሆነ ኢነርጂ ነው። ብዙ ሀገሮች ላይ ይህ የአባይ ግድብ ለምሳሌ እኛ ሀገር ልንወስደው እንችላለን፣ በቅርብ ጊዜ የተሰራው እንዲሁም ከዚህም በፊት የነበሩት ግድቦች በአጠቃላይ እኛ ሀገራችን ዲፔንድ የምናደርገው ኤሌክትሪክ ጀነሬት ለማድረግ ሃይድሮ የሆነው ነው። ሃይድሮ ሲሆን ምንም አይነት የኢንቫይሮንመንታል ፋክተር አይኖረውም። ንጹህና የተጣራ ለኢንቫይሮንመንት የማይረብሽ የሆነ የኤሌክትሪክ ጀነሬት ማድረጊያ ሲስተም ነው። ይህ ጀነሬት የሚደረገው እንግዲህ ተርባይኖችን በማሽከርከር ነው። ሁለተኛው ሲስተም ደግሞ የተርማል ወር ደግሞ በሙቀት አማካኝነት እንደዚሁ ተርባይኖች እንዲዞሩ በማድረግ ነው። ይህ ለመስራት የሚያስፈልገን ምንድነው? ሙቀት ያስፈልገናል፣ ስቲም ያስፈልጋል። በዛ በስቲም በእንፋሎት አማካኝነት ደግሞ የሚሽከረከሩ ተርባይኖች ይኖራሉ። ይህን ስንሰራ ሙቀቱ እንዲሁ ዝም ብሎ ከባብሮ የሚመጣ ሳይሆን የከሰል በማቀጣጠል ጋዝ እንዲሁም ደግሞ የጋዝ አይነቶችን በማቃጠል ጭሶች ይኖራሉ፣ ኢንቫይሮንመንትን ይበክላሉ። ይህ አደገኛውና ከባዱ የሆነ ኢንቫይሮንመንትን የሚበክለው አይነት የኤሌክትሪክ ማመንጫ ሲስተም ነው። ሶስተኛው ደግሞ የሶላር ኢነርጂ ነው። ሶላር ላይ ስንመጣ ደግሞ ምንም የሚሽከረከር ነገር አይኖርም። የፀሐይ ብርሃን ነው የሚኖረው። ኤሌክትሮኖች በፀሐይ ብርሃን አማካኝነት በሚያደርጉት እንቅስቃሴ ኤሌክትሪክ ጀነሬት ይደረጋል። ተንቀሳቃሽ ነገር አይኖረንም። ይህም ኢንቫይሮንመንትን የማይበክል ነው። አራተኛውና የመጨረሻው መንገድ ደግሞ የዊንድ ተብሎ የሚጠራው ነው። በንፋስ አማካኝነት የሚሽከረከሩት ነገሮች ተርባይኑ እንዲሽከረከር በማድረግ ኤሌክትሪክ ጀነሬት ይደረጋል። በእነዚህ ሁሉ ነገሮች ኦልሞስት በሶስቱ ላይ ስንመለከታቸው ልክ እንደ ፋን ልንወስደው እንችላለን። ይሄ የሚሽከረከረው ፋን የዛ አይነት ነገር ነው የተርባይን የሚባለው። ውስጡ ማግኔቶች አሉ። በሽክርክሪቱ አማካኝነት ኤሌክትሪኮች ጀነሬት በማድረግ
ይህን ኤሌክትሪክ ጀነሬት የተደረገውን ደግሞ ወደ እኛ ቤት በተለያዩ መንገዶች እንዲደርሱ ይደረጋሉ። ይህ የተሰራው ኦር ደግሞ ጀነሬት የተደረገው ኤሌክትሪክ እኛ ቤት እንዴት አድርጎ ነው ሊመጣ የሚችለው? እሱን ለማየት ሞክር። የመጀመሪያው ጀነሬት ማድረጉ ነው ኦር ደግሞ ይህን ኤሌክትሪክ ማመንጨት መቻሉ ነው። የሚመነጨው ኤሌክትሪክ በአነስተኛ ኦር ደግሞ በመካከለኛ ቮልቴጅ ያለው የኤሌክትሪክ ነው። እንግዲህ ተመልካቾቻችን ይህ የሚመነጨው የኤሌክትሪክ አነስተኛ የሆነ ኃይል ያለው ሚዲየም ተብሎ በሚጠራ ደረጃ ቮልቱ አነስተኛ፣ መካከለኛ የሆነ ቮልት ጀነሬት ይደረጋል። ይህ ጀነሬት ከተደረገ በኋላ ወደኛ ቤት ደግሞ እንዲደርሰን ምናልባት ይህን ኤሌክትሪክ ያመነጨው ጣቢያ ያለው ከኛ ቤት በጣም ሩቅ ሊሆን ይችላል። ከዛ እዚህ ድረስ እስኪደርስ ወር ደግሞ እኛ እስካለንበት እስኪደርስ ድረስ የሚያስፈልገውን መጓዝ ያለበትን ጉዞ እንዲጓዝ የመጀመሪያው ስራ የሚሰራው ስቴፕ አፕ ይባላል። ወር ደግሞ ስቴፕ አፕ ትራንስፎርመሮች አሉ። እዛ ላይ ገብቶ እንዲያልፍ ይደረጋል። ቮልቱ እጅግ በጣም በሺህ የሚቆጠር ኪሎዋት ወር ደግሞ ኪሎዋት ተብሎ ነው የሚጠራው። ኪሎ ማለት ሺህ ማለት ነው። በኪሎዋት የሚቆጠር ቮልት እንዲኖረው ተደርጎ ስቴፕ አፕ ይደረጋል። ወር ደግሞ ቮልቱ እንዲጨምር ይደረጋል። ይህ የሚደረግበት ምክንያት ሃይ ቮልቴጅ ማለት ወር ደግሞ ከፍተኛ ቮልት ማለት ኢነርጂ ሉዝ የሚደረገውን ነገር ይቀንሰዋል። ትንሽ ኢነርጂ ነው ሉዝ የሚደረገው። ትንሽዬ ቮልት ካላችሁ ግን በትራንስሚሽን ላይ ወር ደግሞ መንገድ ላይ በሚጓዝበት ሰዓት ላይ ኃይሉ እየደከመ እያነሰ ይመጣል። እንግዲህ ይህን ለማጓጓዝ ደግሞ ከዛ ጀነሬት ከተደረገበት ቦታ እስከሚፈለግበት ቦታ ደግሞ ትራንስሚሽን ላይኖች ያስፈልጋሉ። ወር ደግሞ የኤሌክትሪክ መስመሮች ከተማን አቋርጠው አገር አቋርጠው ሊሄዱ የሚችሉ የኤሌክትሪክ መስመሮች ያስፈልጉናል። እነዚህ መስመሮች እንዲሁ ዝም ብለው ወደ የቤቱ አይገቡም። ዋና ጀነሬት ከተደረገበት ቦታ ይነሱና ሰብስቴሽን ተብለው ለእያንዳንዱ ከተማ የየራሱ የሆነ ሰብስቴሽኖች ይኖራሉ። ከዋናው ጣቢያ ተቀብለው አከማችተው ወደሚፈልገው አካባቢ ደግሞ የሚልኩ ይሆናሉ። እነዚህ ሰብስቴሽኖች ዋና ስራቸው ምንድነው? የመጣውን ቮልት ተቀብለው ለዛ ከተማ በሚመጥን መልኩ ቀንሰውት ትራንስፈር ያደርጉታል ማለት ነው። ምክንያቱም የሚመጣው ከፍተኛ ቮልት ስለሆነ ሙሉ በሙሉ ያ የመጣውን ለከተማው ሙሉ በሙሉ አይለቀቅም። ከተማው ላይ ደግሞ በሚያስፈልገው መጠን ይለቀቅላቸዋል። እዚሁም ደግሞ ልክ ለከተማው የተለቀቀው ቀጥተኛ ቤት ውስጥ አይገባም። ምክንያቱም በየቤታችን የምንጠቀምባቸው ኤሌክትሪክ ዲቫይሶች አነስተኛ ኤሌክትሪክ ፓወር ነው የሚፈልጉት። በተለይ ደግሞ ኢትዮጵያ ውስጥ 220 ቮልት ነው የምንፈልገው ለየቤቱ። ለስሪ ፌስ ደግሞ ሲሆን ይጨምራል ለፋብሪካና ለተለያዩ ቦታዎች። ይህን ደግሞ የሚሰራለን በየሰፈሩ የምናገኛቸው ትራንስፎርመሮች የሆነ ትላልቅ የሆኑ ዲቫይሶች አሉ። የስልክ እንጨት በተለምዶ ስልክ እንጨት ብለን የምንለው የቋሚ ኤሌክትሪክ ፖሎች ላይ ተሰቅለው የምናገኛቸው ትራንስፎርመሮች አሉ። እዛ ትራንስፎርመር ላይ ይገባና ለየመንደሩ ደግሞ ለየቤቱ አነስተኛ ቮልቴጅ እንዲከፋፈል ያስችልናል ማለት ነው። እንግዲህ በዚህ ሁሉ መልኩ ተጉዞ የመጣው ኤሌክትሪክ እኛ ቤት ሲገባ ምንድነው የሚሆነው? የመጀመሪያ የሚያገኘው ቆጣሪን ነው። በቆጣሪ በኩል ያልፍና ከቆጣሪው በኋላ ብሬከሮች አሉ። ቆጣሪው የሚሰራው ያው ቃሉም እንደሚገልጸው ምን ያህል እንደተጠቀመን መቁጠር ነው። ምን ያህል ኪሎዋት እኛ ቤት ውስጥ ተጠቅመናል የሚለው ሂሳባችን ምን ያህል ነው የሚለውን ካልኩሌት ለማድረግ ይረዳናል። ከሱ ቀጥሎ ብሬከሮች አሉ። እነዚህ ብሬከሮች የሚሰሩልን ምንድነው? የዋየሮችን ወር ደግሞ ገመዶችን ፕሮቴክት ማድረግ ነው። ቤታችን ውስጥ ያሉት የተዘረጉት ሁሉም ገመዶች በአጠቃላይ የየራሳቸው የሆነ አቅምና የየራሳቸው የማስተላለፍ ብቃት ስላላቸው ይህን ብቃት ቼክ ለማድረግና ለመቆጣጠር አደጋ ቢፈጠር ለመከላከል ብሬከሮች ወሳኝ ሆኖ እናገኛቸዋለን። ከዛ በኋላ እነዚህ ከብሬከሮች ቀጥሎ ደግሞ ያሉት ገመዶች ወደ ሶኬት፣ ወደ አምፖል፣ ወደ ተለያዩ ቦታዎች ላይ ፓወሩን ያስተላልፉልናል። ከዚህ በኋላ ደግሞ ያሉት ቤታችን ውስጥ ያሉት የኤሌክትሪክ ዲቫይሶች ወር ደግሞ እቃዎች ወደ ተለያየ ዓላማ ይህን የመጣውን ኢነርጂ ይቀይሩታል። ለምሳሌ ብርሃን ሊሰጡን ይችላሉ፣ ድምፅ ሊሰጡን ይችላሉ፣ ቴሌቪዥን ሊሆን ይችላሉ፣ ሊያዝናኑን፣ እንቅስቃሴዎች፣ ሙቀት፣ የተለያዩ ነገሮችን ከነዚህ ዲቫይሶች እናገኛለን። ቤታችን ውስጥ እንደዚህ ሆነ የመጣውን ኤሌክትሪክ ጥንቃቄ ልናደርግለት ይገባል። ምክንያቱም 220 ቮልት ነው። የመጀመሪያው ኮመን የሆነ ሚስቴክ አለ ቤታችን ላይ በብዛት ልንሳሳት የምንችለው። የመጀመሪያው ሶኬቶችን ኦቨርሎድ ማድረግ። አንዳንድ ሶኬቶች መጠቀም ወይ ደግሞ ማስጠቀም የሚችሉት የኃይል መጠን አላቸው። ከዛ በላይ ብዙ ነገሮችን በመሰካት ኦቨርሎድ በማድረግ እንዲገሉ እናደርጋቸዋለን። ሁለተኛው ደግሞ የተበላሹ ኦር ደግሞ ዳሜጅ የሆኑ ገመዶችን መጠቀም ሌላ ራሱን የሆነ የቻለ የሆነ ከባድ የሆነ አደጋ ያመጣብናል።
ብዙውን ጊዜ ደግሞ የምንሳሳተው ብዙ ቤቶች ላይ የሚኖረው ሌላኛው ችግር ምንድን ነው? ውሃን ከኤሌክትሪክ አጠገብ ማድረግ ማለት ነው። ኤሌክትሪክ ሶኬቶች ያሉበት ቦታዎች ላይ ውሃዎችን ማስቀመጥ ወር ደግሞ ፍሳሽ ያለው ነገር እንዲኖር ማድረግ፣ እሱም የራሱ የሆነ ጉዳት ይኖረዋል። ሌላኛው ደግሞ ከባዱ ዋጋው ውድ ነው በሚል ውድ ነገሮችን በመፍራት ፌክ የሆኑ ደግሞ እቃዎችን መጠቀም ወይ ደግሞ ኳሊቲያቸው አነስተኛ የሆኑ እቃዎችን መጠቀም ለኤሌክትሪክ አደጋዎች ሊያጋልጠን ይችላል። እነዚህ ነገሮች ለመከላከል በየቤታችን ልናደርጋቸው የምንችላቸው የመጀመሪያው የትክክለኛ ብሬከሮችን መጠቀም ነው። ከቆጣሪ በኋላ ያሉ ብሬከሮችን ትክክለኛነታቸውን ማረጋገጥ፣ ግራውንድ እንዲኖረው ማድረግ። ይህ ግራውንድ የሚባለው ሲስተም ያው ኤሌክትሪሻኖች በደንብ በትክክል ያውቁታል። ሶኬቶችን ደግሞ ስንጠቀም ኦቨርሎድ አለማድረግ። አንድ ሶኬት ከጀርባው ላይ የተጻፈ ጽሁፍ አለ። በዛ መሰረት ምን ያህል ፓወር መጠቀም እንደምናስችል ስለሚገልጽ ያንን ቼክ እያደረጉ መጠቀም። ሌላኛው ደግሞ ማንጠቀምባቸውን ዲቫይሶች ማጥፋት። ወተር ወይም ደግሞ ውሃን ከኤሌክትሪክ ሲስተም አካባቢ ላይ ማራቅ ወሳኝ ሆኖ እናገኘዋለን። ቤታችን ውስጥ መቼም ይህ ኤሌክትሪክ የተባለው ነገር ሲመጣ አገልግሎት ላይ ሲውል ሲያስጠቅምን ዋጋ አለው። ወይም ደግሞ ይህ የሚያስከፍለን ዋጋ በጣም ከፍ እያለ ሊመጣ ኪሳችንን ሊጎዳው ይችላል። ከጥቅሙ ደግሞ ኪሳችን ሲጎዳም መቼም ጉዳቱ ማስተናገድ ሊከብደን ይችላል። ይህን ወጪያችን እንዴት ልንቀንስ እንችላለን ስንል ብዙ አማራጮች አሉን። የመጀመሪያው ብዙውን ጊዜ ቤታችን ላይ በርቶ ሊቆይ የሚችለው ማብራት ነው። ወር ደግሞ አምፖሎቻችንን ወደ ኤልኢዲ መቀየር ነው። ወደ ኤልኢዲ ስንቀይር ከኖርማል የአምፖል አይነቶች ወደ 80% ፓወር ኮንሳምፕሽናቸው ለስ ነው። ሌላ ማንጠቀምባቸውን ዲቫይሶች መንቀል። ቤት ውስጥ ምንም አይነት ቫልዩ የሌላቸው ልንጠቀምባቸው ማንችላቸው ነገሮች ሶኬታቸው ተሰክቶ፣ ለምሳሌ ቴሌቪዥን በርቶ ቀን ሙሉ 24 ሰዓት የሚበራበት ቤት ሊኖር ይችላል። ሰው ቢኖርም ባይኖርም ተከፍቶ ሊቆይ ይችላል። ምንም ጥቅም ስለሌለው ማጥፋት። ሌላ ማብራቶች ደግሞ በየክፍሉ ማብራቶች ሊኖሩ ይችላሉ። እነዚህ ማብራቶች ልጅ እያለን ማብራት በጣም ደስ ይለን ነበር፣ እናበራለን። እናቶቻችን አባቶቻችን ደግሞ ይሄን አጥፉት ብለው ይቆጡን ነበር። አሁን እኛ ደግሞ አድገን ሂሳቡን መክፈል ስንጀምር ደግሞ አጥፉ እያለን መጮህ ጀምረናል። ተመልካቾች እንግዲህ ማጥፋት ያው የኪሳቸውን ሴቭ ያደርግላቸዋል። ሌላኛው የምንጠቀማቸው ኦር ደግሞ የምንገዛቸውን እቃዎች የኤሌክትሮኒክስ እቃዎች በአጠቃላይ የፓወር ኮንሳምፕሽናቸው ምን ያህል ነው የሚለውንም ቼክ ማድረግ። ፓወር በደንብ ኮንሱም የማያደርጉ በአነስተኛ ኢነርጂ መስራት የሚችሉ የኤሌክትሮኒክስ ዲቫይሶችን መግዛት ተመራጭ ያደርገዋል። አንዳንዴ ደግሞ ከበድ ያለ ኃይል የምንጠቀም ከሆነ ኦፍ ፒክ ሃወር ተብሎ የሚጠሩ አሉ። ብዙም ጊዜ ሰዎች ሊጠቀሙባቸው የማይችሉ ሰዓቶች ላይ በሌሊቱ ክፍለ ጊዜ ሊሆን ይችላል። እነዛን ሰዓቶች እየመረጥን ብንጠቀም ኤፊሽንት የሆነ የዋጋ ቅነሳ ስትራቴጂ መሆን ይችላል ማለት ነው። ሌላኛው የፑር የሆኑ ደግሞ ዳሜጅ የሆኑ ገመዶች ካሉ እነሱንም መቀየር ግድ ይለናል። ፊውቸሩስ እንዴት ነው? ይህ ኤሌክትሪክ ወር ደግሞ ኤሌክትሪክ ወደ ቤታችን መጥቶ አገልግሎት የሚሰጠው ሲስተም ምን አይነት ፊውቸር አለው ብለን ብንል ስማርት የሆኑ ሜትሮች አሉ። በአሁኑ ሰዓት እየተለመዱ ኦር ደግሞ ሀገራችን ላይም አዳፕትድ እየተደረጉ ነው ያሉት። ምን ያህል እንደተጠቀምን አውቶማቲካሊ ካውንት ማድረግ የሚችሉ ሂሳብ በየቤቱ ቆጣሪዎች ደግሞ የቆጣሪ የሚያነቡ ሰዎች ሳይመጡ አውቶማቲካሊ ልንከፍል የምንችልባቸው ሲስተሞች እየመጡ ነው ያሉት። ሎድ ባላንስ ደግሞ ማድረግ የሚችሉ ሲስተሞች አንዳንድ ቦታ ላይ ለበዓላት ለምሳሌ ሰፈራችን ላይ የበዓል ሰሞን ላይ ማብራት የሚቋረጥባቸው አጋጣሚዎች አሉ። ይህን ለመከላከል እንደ ሀገር ወር ደግሞ የሚሰጡም አቅጣጫዎች ይኖራሉ። ለምሳሌ የወፍጮ ቤቶች እዛ አካባቢ እንዳይሰሩ መከልከልና የመሳሰሉት ነገሮች ይኖራሉ። ምክንያቱም በየቤቱ ያለው ሁሉም ሰው ኤሌክትሪክ ስለሚጠቀም ሎድ ይበዛል። ይህንን ሎድ ባላንስ ደግሞ የሚያደርግ አውቶማቲክ የሆነ ባላንስ ማድረጊያ ሲስተሞችን አዘ ፊውቸር እየመጡ ይገኛሉ። ሌላኛው ሪኒዌብል የሆኑ ኢነርጂዎችን መጠቀም እንዲሁም ከፊውቸሩ ላይ የሚጠበቅ ነው። አውቶማቲክ ፎልት ዲቴክሽን ደግሞ ችግሮች ሲኖሩ መስመር ላይ ችግር ሲኖሩና ሲቋረጥ አውቶማቲካሊ የቱ ጋ ነው ችግር ያለው የሚለውን ነገርም ደግሞ አውቶማቲካሊ የሚለይበት ሲስተም አዘ ፊውቸር እየመጣ ነው። በአሁኑም ሰዓት እየተለመደ ይገኛል ማለት ነው። እንግዲህ ተመልካቾች ይህን ያህል ካለን ስለ ኤሌክትሪክ ሲስተም ቤታችን ላይ ደግሞ ስንመጣ ከባድ የሆነ ችግር ሊያስከትል ኦር ደግሞ እያስከተለም የሚገኝ ነው። እንደ ሀገር እንደ ኢትዮጵያዊ ምናልባት ደፍሬ መናገር የምችለው ከሙያዎች ሁሉ ከተበደሉ ሙያዎች አንደኛው የኤሌክትሪሻን ሙያ ነው። ምክንያቱም ኤሌክትሪክ ቤት ውስጥ ሲበላሽ ገመድ መቀጠል
ብሬከሩን መቀየር የመሳሰሉ ነገሮች አዘ ሲምፕል ሁሉም ሰው ሊሰራውና ሊሞክረው የሚችለው ነው። ምናልባት ቤታችን ላይ ዞር ዞር ብንል ፒንሳ፣ ናስትሮ ብሎ መፍቻ አይጠፋም። ሶኬት ሲበላሽ ራሳችን እንቀይረዋለን። ማብራቱ አምፖሉ ሲቃጠል ራሳችን እንቀይራለን እያለን ራሳችን የምንሰራቸው ስራዎች ይኖራሉ። ኤሌክትሪሻን ጠርቶ ኤሌክትሪሻኖችን ማሰራት እጅግ በጣም የሆነ ዋጋው ውድ ነው ብለን እንችላለን። የተለያዩ ነገሮችን ልናነሳ እንችላለን። ነገር ግን በእርግጥ ራሳችን መስራታችን ግፋት ባይኖረውም እንደ አደጋ ግን ሊያስከትሉ የሚችሉ ብዙ ነገሮች አሉ። ምክንያቱም ኤሌክትሪሻን ተመርቆ ስራውን ሲይዝ ይህ ኤሌክትሪክ የሚባለው ነገር ምን አይነት ጉዳት እንደሚያስከትል፣ ምን እንደሚያስፈልገው፣ ምን አይነት ጥንቃቄዎች እንደሚያስፈልጉ በደንብ አውቆበት ነው። እኛ ግን ቤት ውስጥ ገመዶችን ስንቀጥላቸው መስራቱን ብቻና ብቻ ነው የምናውቀው። ምክንያቱም ኤሌክትሪክ በማንኛውም መልኩ የሚመጥነውም ገመድ ብንሰጠው ማይመጥነውም ገመድ ብንሰጠው ለጊዜው ሊሰራልን ይችላል። ግን ሎድ እየበዛበት ሲመጣ አደጋው ከፍተኛ ይሆናል። ይህን ነገር የተወሰነ ለማየት እንሞክርና የዛሬውን ፕሮግራም እናበቃለን። እንግዲህ ቤታችን ውስጥ ራሳችን የኤሌክትሪክ ሲስተምን ባንዳፈረው የሚለውን መልእክት ለማስተላለፍ የመጀመሪያው 220 ቮልት ብሎ ማለት ቀልድ አይደለም። ምክንያቱም 220 ቮልት እኛ አካል ላይ ሲያርፍ የመጀመሪያው ሊያደርግ የሚችለው ልባችንን ሊያቆመው ይችላል። ሁለተኛ የኢንተርናል ኦር ደግሞ የውስጣችን ኦርጋኖችን ሊያቃጠል ይችላል። ያልታዩ ማናያቸውን የሆኑ አካሎች ሊቃጠሉብን ይችላሉ ማለት ነው። እሳት ያስነሳል። እንዲሁም የተለያዩ የኤሌክትሪክ እቃዎችን ዳሜጅ ያደርጋል። በተለያዩ ምክንያቶች በምንሰራው ቤት ውስጥ ያለ እውቀት ልንሰራቸው የምንችላቸውን ልንቀጥላቸው የምንችላቸውን የኤሌክትሪክ ገመዶች እኛም ላይ እቃዎችም ላይ ጉዳት ያደርሳሉ። የኛ ቦዲ ወር ደግሞ የኛ ሰውነት አካላችን ከ30 እስከ 50 ሚሊ አምፒር የሆነ ፓወር ብቻ ነው የሚፈልገው ማስተናገድ የሚችለው። ኤሌክትሪክ ዲቫይሶች ግን እጅግ በጣም ብዙ የሆነ አምፒሮችን ነው የሚያስተናግዱት እና እነሱ ላይ ሊገባ የሚችለውን የነበረ ወደኛ አካል ከገባ ጉዳቱ ከፍተኛ ይሆናል። በዋናነት ቤታችን ላይ ኤሌክትሪክ ስንቀጥል ሊፈጠሩ የሚችሉ የመጀመሪያው የገመድን መቀጠል፣ ከዛ በኋላ ሰርቷል ብሎ መሄድ። ገመዶችን ስንቀጥላቸው እርስ በራሳቸው ሊገናኙ ይችላሉ፣ ሾርት ይፈጥራሉ፣ እሳት ይፈጥራሉ። ሁለተኛው የገመድ አጠቃቀማችን፣ ምንዘረጋው ገመድ ያለ እውቀት ስለሚሆን የዘረጋነው ገመድ ለምን እንደሚያገለግል ላናውቀው እንችላለን። ለምሳሌ ያህል ነጯ ገመድ አለች፣ በየቤቱ የተለመደች ነጭ የሆነች በጣም ውፍረቷ ቀጭን የሆነች ገመድ ነች። እቺ ገመድ 0.75 እና እስከ 80 ድረስ ነው ቴክነሷ። እሷ በብዛት የምታገለግለው አምፖል ለማብራት ብቻ ነው። እኛ ግን ለፍሪጅ ልንጠቀመው እንችላለን፣ ምክንያቱም ፓወር ይወስድልናል። ስቶቮች ልንጠቀመው እንችላለን፣ ሊያበራልን ይችላል። ከዛ በኋላ ግን ኦቨርሎድ ስለሚሆን እና ፓወሩ በጣም ከፍተኛ ስለሚሆን ያ ገመድ ይቀልጣል። ኮኔክሽን ራሱን በራሱ ሾርት ይፈጥራል፣ እሳት ሊያስነሳ ይችላል። ሌላኛው ሶስተኛው ችግር ደግሞ የብሬከሮችን መተካት። ብሬከሮች በብዛት ሊመልሱ ይችላሉ፣ ራሳቸውን ሊያጠፉ ይችላሉ። ሲያጠፉ እኛ ስናበራው ይሰለቸንና ያልሆነ ብሬከር እንተካለታለን። ወይም ደግሞ ምን ልናመጣ እንችላለን? ብሬከሩን አልፈ ነው ቀጥታ ልናገናኝ እንችላለን። ይህ ማለት ብሬከሩ ቤታችሁ ውስጥ የኤሌክትሪክ አደጋ አለ፣ ችግር አለ እያለ እየነገረን ያንን ነገር ችግር የለውም ብለነው እያለፍን ያለ ነው እና ይህ ከፍተኛ የሆነ አደጋ ያስከትላል። ሌላኛው ደግሞ ግራውንድ በሌለበት ስራዎችን መስራት ማለት ነው። ግራውንድ ከሌለው እኛም የህይወታችን ወር ደግሞ የምንሰጣቸው የቤት ውስጥ ያሉ ኤሌክትሪክ ዲቫይሶች በአጠቃላይ አደጋ ውስጥ ይከቱናል። ሌላኛው ከባዱ ችግር በእኛው ራሳችን ስንሰራው የማብራትና ሶኬት ገመዶችን ማገናኘትና ሁለቱን አንድ ላይ ሚክስ ማድረግ፣ ከዛ በኋላ በዛ ሶኬት ላይ ከባድ የሆኑ ሎዶችን ማብዛት አደጋ ያስከትላል። እንግዲህ ተመልካቾች ብሬከር ብሎ ማለት የእናንተ ቤት ላይ የሚመጣውን ኃይል ቤት ውስጥ ያሉ ዲቫይሶች ሲጠቀሙ ያለ አግባብ ሊጠቀሙት ይችላሉ። አደጋ ያላቸው ነገሮች ሊኖሩ ይችላሉ። እዛ ቦታ ላይ የሆነ ችግር ሲፈጠር ብሬከሩ ሙሉ በሙሉ ኤሌክትሪክ ማቋረጥና የቤቱን ሴፍቲ ማረጋገጥ ነው ዋናው ስራ። ይህን ነገር ለማድረግ የተጠቀምነው ብሬከር ትክክለኛ ካልሆነ ኦር ብሬከሩ ችግር ካለበት ያ እቃ ይቃጠላል፣ እኛ አደጋ ውስጥ እንገባለን። ፌክ ብሬከሮችን ስንጠቀም የእነዚህን አደጋዎች የመጋለጥ እድላችን እጅግ በጣም ከፍተኛ ይሆናል። እንዲሁ ግልጽ ለማድረግ ያህል ተመልካቾቻችን ምናልባት ቤታችሁ ውስጥ ያሉትን የተለያዩ እቃዎችን ዞር ዞር በላችሁ ልታዩ ትችላላችሁ። ራሳችሁም የቀጠላችሁት
የቀየራችሁት ብሬከር ካለ፣ የቀጠላችሁት ገመድ ካለ ቼክ ልታደርጉት ትችላላችሁ። በዋናነት ለላይት ኦር ደግሞ ለመብራቶች ልንጠቀምባቸው የምንችላቸው ብሬከሮች ከ6 እስከ 10 አምፒር ብሬከር መጠቀም ይኖርብናል። የገመድ ታይፕ ደግሞ የምንዘረጋቸው ገመዶች 1.5 ሚሜ ቲክነስ ያላቸው ገመዶች መሆን ይኖርባቸዋል። ላይቶቹ በትክክል እንዲሰሩ ያለምንም ችግር ለረጅም ጊዜ እንዲሰሩ ሁለቱ ነገሮች ግዴታ መሟላት አለባቸው። ብሬከሩ 6 አምፒር ከ6 እስከ 10፣ ገመዱ ደግሞ 1.5። ለሶኬቶች ጀነራሊ ደግሞ ቤት ውስጥ የምንጠቀምባቸው ሶኬቶች ደግሞ ከሆኑ ብሬከራቸው ከ16 እስከ 20 እንዲሁም ደግሞ የገመዱ ታይፕ 2.5 መሆን መቻል አለበት። ፍሪጅ ከሆነ እንደዚሁ ልክ ራሱን ችሎ ለብቻው ማለት ከሌሎች ሶኬቶች የፍሪጁ ለብቻው 16 አምፒር ብሬከር ይፈልጋል። ገመዱም 2.5 መሆን አለበት። ለልብስ ማጠቢያ ከወሰድን ደግሞ 20 አምፒር ብሬከር እና 4 ሚሜ ኬብል ታይፕ መሆን መቻል አለበት። እንግዲህ ራሳችን ነው የምንሰራው ኦር ደግሞ ራሳችን ነው የምንዘረጋው ብለን ስንል እነዚህ ነገሮች ስለማናቃቸው ችግሩ የከፋ ይሆንብናል። በቤታችን ደግሞ በብዛት ሁላችንም በአሁኑ ሰዓት የኤሌክትሪክ ኦቨኖች ይኖሩናል፣ ኤሌክትሪክ ምድጃዎች ይኖሩናል። እነዚህ ኤሌክትሪክ ምድጃዎች እጅግ በጣም የሆነ ጥንቃቄ ይፈልጋሉ። በመጀመሪያ ደረጃ ብሬከራቸው መሆን ያለበት 32 እስከ 40 አምፒር መሆን አለበት። ቤታችን ላይ እንዳለው የብሬከር የቆጣሪ ታይፕ ከዛ ተነስተን 32 ከተቻለ 3 ፌዝ ከሆነ 40 ሊሆን ይችላል፣ ወደዛ ልናሳድገው እንችላለን። ሁለተኛው ደግሞ የገመዱ ታይፕ 6 ሚሜ መሆን መቻል አለበት። ከዛ በታች ብናደርገው አሁንም አደጋው ከፍተኛ ይሆናል፣ ገመዱ ይገላል። የውሃ ማሞቂያም እንደዛው 32 አምፒር ብሬከር ይፈልጋል። ከ6 እስከ 10 ሚሜ ቲክነስ ያለው ገመድ ይፈልጋል። እነዚህ ነገሮች ባልተሟሉበት ሁኔታ እነዚህ ነገሮች ደግሞ ቼክ ሳናደርግ ገመዶቹን ራሳችን ከሰራ ነው ራሳችን ከቀጠል ነው አደጋው ለራሳችንም ይሆናል፣ እንዲሁም ደግሞ ለቤታችንም ይሆናል። ኤሌክትሪሻን ጠርተን ብናሰራው ዋጋ ውድ ነው ልንል እንችላለን። ነገር ግን ወደ አኼራ ብንሄድ በዚህ ጉዳይ ላይ አላህ ይጠብቀን። የቀብር ማስፈጸሚያው፣ የለቅሶ፣ የምናምን ጣጣዎቹ በአጠቃላይ ከዚህኛው ከኤሌክትሪሻኑ ዋጋ ከፍ ያለ ነው። እጃችን ላይ አደጋ ቢደርስብን የሆስፒታሉ፣ የማሳከሚያው፣ ቤቱ ቢቃጠል፣ የማደሻው የመሳሰሉት ነገሮች ከኤሌክትሪሻኑ ወጪ እጅግ በጣም የከፋና ከፍ ያለ ነው። ለማንኛውም ቤታችን ላይ ያለው ኤሌክትሪክ ከመምጫው ጀምሮ እኛ እስኪደርስ ድረስ ረጅም ጉዞዎችን ተጉዞ ብዙ አገልግሎቶችን እየሰጠን ይገኛል። አጠቃቀሙ ላይ ጥንቃቄ ካላደረግን ደግሞ ጉዳት ነው የሚሆንብን። ተመልካቾች፣ የዛሬው ፕሮግራም እዚህ ላይ ያበቃል። ጀዛኩሙላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።